አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ጥቅል ጎመንን ብትጠቀሙ በሰውነታችሁ ላይ ምን ይከሰታል፣ የምታገኙትን ድንቅና አስገራሚ የጤና ጥቅሞችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጥቅል ጎመን በጣም የተመጣጠነ አትክልት ነው። ጥቅል ጎመን በቫይታሚን ሲ፣ በፋይበር እናም በቫይታሚን ኬ የበለጸገ ነው። ለልብናም ለምግብ መፈጨት ጤንነት ሊረዱም ይችላሉ። እንደ ጥቅል ጎመን፣ ኬል እናም ብሮኮሊ ያሉ የክሩሲፈረስ አትክልቶች በጠቃሚ ንጥረ ነገሮች ከፍተኛ ናቸው። ጥቅል ጎመን ካንሰርን ለመከላከል እናም የልብ በሽታ ስጋትንም ሊቀንስ ይችላል። ጥቅል ጎመን አረንጓዴ፣ ቀይ እናም ወይን ጠጅ ቀለም ያላቸው የተለያየ አይነቶችም አሉ። ጥቅል ጎመንን በየቀኑ መመገብ ለሰውነታችሁ እጅግ በጣም ብዙ ጥቅሞችን ያስገኛል ማለት ነው። እነዚህም አንደኛ የምግብ መፈጨትን ለማሻሻልም ይረዳል። ጥቅል ጎመን በፋይበር የበለጸገ ሲሆን ይህም ጤናማ የምግብ መፈጨትንናም የሆድ ድርቀትን ይከላከላል። ጥቅል ጎመን በፋይበር የበለጸገ ሲሆን ይህም ለጤናማ የምግብ መፈጨት አስፈላጊ ነው። ፋይበር መደበኛ የአንጀት እንቅስቃሴን ለማበረታታት፣ የሆድ ድርቀትን ለመከላከልና ጤናማ አንጀትን ለመጠበቅም ይረዳል። በተጨማሪም ጥቅል ጎመን ፕሮቲንና ካርቦሃይድሬትስን ለምግብ መፈጨት የሚረዱ ኢንዛይሞችን ይዟል። ይህም ሰውነታችሁ ከምትመገቧቸው ምግቦች በቀላሉ ንጥረ ምግቦችን እንዲወስድ ያደርገዋል። እነዚህ የጥቅል ጎመን ባህሪያት የምግብ መፈጨትን ለማሻሻልና እንደ እብጠት ወይም ደግሞ ኢንፍላሜሽንና የምግብ አለመፈጨትን የመሳሰሉ የምግብ መፍጫ ችግሮችን ለመከላከልም ይረዳሉ። ሁለተኛ፣ ጥቅል ጎመን ክብደትን ለመቀነስም ይረዳል። ጥቅል ጎመን በካሎሪ ዝቅተኛ ሲሆን ከፍተኛ የውሃ ይዘት ስላለው ክብደታቸውን መቀነስ ለሚፈልጉ ሰዎች ተመራጭ ያደርገዋል። ሶስተኛ፣ ጥቅል ጎመን በሽታ የመከላከል አቅምን ለማጎልበትም ይረዳል። ጥቅል ጎመን በቫይታሚን ሲ የበለጸገ ሲሆን ይህም የሰውነት በሽታ የመከላከል ስርዓትን ከፍ ለማድረግና ከበሽታዎች ለመከላከልም ይረዳል። ጥቅል ጎመን በቫይታሚን ሲ የበለጸገ ሲሆን ይህም ለጤናማ የበሽታ መከላከል ስርዓት አስፈላጊ ንጥረ ነገር ነው። ቫይታሚን ሲ ኢንፌክሽኖችንና በሽታዎችን ለመከላከል ቁልፍ የሆኑትን ነጭ ደም ሴሎችን ለማምረትም ይረዳል። በተጨማሪም ጥቅል ጎመን የሰውነትን በሽታ የመከላከል ስርዓትን የሚደግፉ እናም ከአደገኛ በሽታ አምጪ ተዋሲያንን የሚከላከሉ ሌሎች አንቲኦክሲዳንቶችን እናም በሽታ የመከላከል አቅምን የሚጨምሩ ውህዶችንም ይዟል። ጥቅል ጎመንን አዘውትሮ መጠቀም የሰውነትን በሽታ የመከላከል ስርዓትን ለማጠናከር እናም የመታመም እድልንም ይቀንሳል። አራተኛ፣ ጥቅል ጎመን እብጠትን ለመቀነስም ይረዳል። ጥቅል ጎመን በሰውነት ውስጥ የሚከሰተውን እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ የሚረዱ አንቲኦክሲዳንቶችን እናም ጸረ ብግነት ውህዶችን ይዟል። ጥቅል ጎመን አንቲኦክሲዳንትስ እናም ጸረ ብግነት ውህዶች እንደ ቫይታሚን ሲ እናም ፋይቶኒውትረንቶችን ይዟል። ይህም በሰውነት ውስጥ እብጠትን ለመቀነስ ይረዳል። እነዚህ ውህዶች የሚሰሩት ጎጂ የሆኑ ፍሪ ራዲካሎችን በማስወገድና እብጠትን የሚያስከትሉ መንገዶችን በመከልከል እብጠትንናም ተያያዥ ምልክቶችን በመቀነስ ነው። ጥቅል ጎመንን አዘውትሮ መጠቀም በሰውነት ውስጥ ጤናማ የሆነ የሰውነት መቆጣት ምላሽን ለመደገፍም ይረዳል። ይህም ስር የሰደደ እብጠት ነክ ሁኔታዎችን ይቀንሳል። አምስተኛ፣ ጥቅል ጎመን የኮሌስትሮል መጠንን ዝቅ ለማድረግም ይረዳል። አንዳንድ ጥናቶች ጥቅል ጎመን የኮሌስትሮል መጠንን በመቀነስ የልብ ህመም ተጋላጭነትን እንደሚቀንስ ይጠቁማሉ። ጥቅል ጎመን የኮሌስትሮል መጠንን ለመቀነስ የሚረዱ ፋይበር፣ የእጽዋት ስቴሮል እናም አንቲኦክሲዳንቶችን ይዟል። በጥቅል ጎመን ውስጥ ያለው ፋይበር በምግብ መፍጫ ስርዓት ውስጥ ካለው ኮሌስትሮል ጋር እንዲጣመር ይረዳል። ይህም በደም ውስጥ እንዳይገባ ይከላከላል። በጥቅል ጎመን ውስጥ ያሉ የእጽዋት ስቴሮሎች በአንጀት ውስጥ ለመምጠጥ ከኮሌስትሮል ጋር ይወዳደራሉ። ይህም አጠቃላይ የኮሌስትሮል
መጠንን ይቀንሳል። በተጨማሪም በጥቅል ጎመን ውስጥ የሚገኙት አንቲኦክሲዳንቶች የኮሌስትሮል ኦክሳይድን ለመከላከልና በደም ቧንቧዎች ላይ የሚከሰት እብጠትን ለመቀነስ ይረዳሉ። ይህም የልብና የደም ቧንቧ በሽታ ተጋላጭነትን ይቀንሳል። በአጠቃላይ በአመጋገባችሁ ውስጥ ጥቅል ጎመንን ማካተት የኮሌስትሮል መጠንን ለመቀነስና የልብ ጤናን ለማሻሻልም ይረዳል። ስድስተኛ፣ ጥቅል ጎመን የልብ ጤናንም ለማሻሻል ይረዳል። በጥቅል ጎመን ውስጥ የሚገኙት ፋይበር፣ ፖታሲየም እናም ሌሎች ንጥረ ነገሮች ጤናማ ልብን ለመደገፍ ይረዳሉ። ጥቅል ጎመን በተለያዩ መንገዶች የልብ ጤናን ያሻሽላል። ዝቅተኛ የካሎሪ እናም የሳቹሬትድ ስብ ነው። ይህም የልብ ጤናማ የምግብ ምርጫም ያደርገዋል። ጥቅል ጎመን ጥሩ የፋይበር ምንጭ ነው። ይህም የኮሌስትሮል መጠንን ዝቅ ለማድረግና የልብ በሽታ አደጋንም ይቀንሳል። በጥቅል ጎመን ውስጥ ያለው የፖታሲየም ይዘት የደም ግፊትን ለመቀነስና ጤናማ የልብ ስራንም ይደግፋል። በተጨማሪም በጥቅል ጎመን ውስጥ የሚገኙት አንቲኦክሲዳንቶች በደም ወሳጅ ቧንቧዎች ላይ እብጠትንና የኦክሳይድ ውጥረትን በመቀነስ የልብ ጤናን የበለጠ ይጠብቃሉ። በአጠቃላይ በአመጋገባችሁ ውስጥ ጥቅል ጎመንን መጨመር ጤናማ ልብን ለመደገፍና የልብና የደም ቧንቧ በሽታዎችን አደጋን ለመቀነስ ይረዳል። ሰባተኛ፣ ጥቅል ጎመን ጤናማ ቆዳንም ይጠብቃል። ጥቅል ጎመን በቫይታሚን ሲ እናም በሌሎች አንቲኦክሲዳንቶች የበለጸገ ሲሆን ይህም ቆዳን ጤናማ እናም የሚያብረቀርቅ እንዲሆንም ይረዳል። ስምንተኛ፣ ካንሰርንም ለመከላከል ይረዳል። አንዳንድ ጥናቶች እንደሚያሳዩት ጥቅል ጎመን ካንሰርን የመከላከል ባህሪ እንዳለው በተለይም የጡት የአንጀት እናም የፕሮስቴት ካንሰሮችን ይከላከላሉ። ጥቅል ጎመን እንደ ሰልፎራፋን እናም ግሉኮሲኖሌት ያሉ ውህዶች ያሉት እነዚህም ካንሰርን የመከላከል ባህሪ ያላቸው። እነዚህ ውህዶች በሰውነት ውስጥ ካርሲኖጅንን የሚያራግፉ እናም የካንሰር ህዋሳትን እድገት የሚገቱ ኢንዛይሞችን ለማንቀሳቀስም ይረዳሉ። ጥቅል ጎመን በአንቲ ኦክሲዳንትስ የበለጸገ ሲሆን ይህም ሴሎችን ከጉዳት ለመጠበቅና የካንሰርን እድገት አደጋን ለመቀነስም ያስችላል። በተጨማሪም በጥቅል ጎመን ውስጥ ያለው ፋይበር ጤናማ የምግብ መፈጨትን ለማበረታታትናም እብጠትን ለመቀነስም ይረዳል። ይህም ሁለቱም ካንሰርን ለመከላከል አስፈላጊ ናቸው። በአመጋገባችሁ ውስጥ ጥቅል ጎመንን ማካተት እንደ የጡት የኮለንናም የፕሮስቴት ካንሰር ያሉ የካንሰር አይነቶችን ተጋላጭነትን ለመቀነስም ይረዳል። ዘጠነኛ፣ ጥቅል ጎመን የአጥንት ጤናንም ይጠብቃል። ጥቅል ጎመን የቫይታሚን ኬ ምንጭ ሲሆን ቫይታሚን ኬ ደግሞ ለአጥንት ጤንነት ጠቃሚ ሲሆን የአጥንትን በሽታ የመከላከል እድልን ይጨምራል። ኦስቲዮፖሮሲስንም ይከላከላል። ጥቅል ጎመን ቫይታሚን ኬን በውስጡ ይዟል። ይህም ለአጥንት ሚነራላይዜሽን አስፈላጊ የሆነውን ኦስቲዮካልሲን እንዲፈጠር በመርዳት ለአጥንት ጤና ወሳኝ ሚናን ይጫወታል። ቫይታሚን ኬ የአጥንት ጥንካሬን ለመጠበቅም ይረዳል። የአጥንት ስብራትናም የኦስቲዮፖሮሲስ አደጋን ይቀንሳል። ጥቅል ጎመን እንደ ካልሽየም፣ ማግኒዥየም እናም ፖታሲየም ያሉ ሌሎች ንጥረ ነገሮችንም ይዟል። እነዚህም ለአጥንት ጤና ጠቃሚ እናም የአጥንት እፍጋትንም ለማሻሻልም ይረዳሉ። በአመጋገባችሁ ውስጥ ጥቅል ጎመንን ማካተት የተሻለ የአጥንት ጤናን ይደግፋል እናም ከአጥንት ጋር የተዛመዱ ችግሮችን ለመከላከልም ይረዳል። አስረኛ፣ ጸረ እርጅና ባህሪያት አለው። ያለ ጊዜው የሚከሰት እርጅናንም ይከላከላል። በጥቅል ጎመን ውስጥ የሚገኙት አንቲኦክሲዳንቶች የህዋስ ጉዳትን በመከላከል የእርጅና ሂደትን ያዘገያሉ። 11ኛ፣ የተሻለ የአንጎል ተግባርንም ይደግፋል። አንዳንድ ጥናቶች እንደሚያሳዩት በጥቅል ጎመን ውስጥ የሚገኙት ንጥረ ነገሮች የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻል እናም የነርቭ በሽታዎችን ለመከላከልም እንደሚረዱም ይጠቁማሉ። 12ኛ፣ ጥቅል ጎመን ለስኳር ህመም የመጋለጥ እድልንም ይቀንሳል። የጥቅል ጎመን ፋይበር እናም ዝቅተኛ ግላይሲሚክ ኢንዴክስ የደም ስኳር መጠንን ለመቆጣጠር እናም ለአይነት 2 የስኳር በሽታ ተጋላጭነትንም ይቀንሳል። 13ኛ፣ ጥቅል ጎመን ከሰውነታችን መርዝን ያጸዳል፣ ዲቶክሲፊኬሽን ላይ ይረዳል። ጥቅል ጎመን ተፈጥሯዊ ዳይሬቲክ ነው እናም የሰውነትን ተፈጥሯዊ የመርዛማ ሂደቶችን ይደግፋል። ጥቅል ጎመን እንደ ተፈጥሯዊ ዳይሬቲክ በመሆን እናም የጉበትን የመርዛማ ሂደቶችን በመደገፍ ከሰውነታችን መርዝን የማጽዳት ሂደትን ይደግፋል። በጥቅል ጎመን ውስጥ ያለው ከፍተኛ የውሃ ይዘት የሽንት መጠንን በመጨመር መርዛማ ንጥረ ነገሮችን ከሰውነታችንም ለማስወገድ ይረዳል።
በተጨማሪም ጥቅል ጎመን ጉበትን፣ የመርዛማ መንገዶችን የሚደግፉ ሰልፈር የያዙ ውህዶች ከሰውነት ውስጥ መርዛማ ንጥረ ነገሮች እንዲሰባበሩ እናም እንዲወገዱም ይረዳል። በጥቅል ጎመን ውስጥ ያለው ፋይበር አዘውትሮ የአንጀት እንቅስቃሴን ያበረታታል፣ ቆሻሻን እናም መርዛማ ንጥረ ነገሮችን ከምግብ መፍጫ ስርዓት ውስጥ ለማስወገድም ይረዳል። በአጠቃላይ ጥቅል ጎመንን ወደ አመጋገባችሁ ማካተት የሰውነትን ተፈጥሯዊ የመርዛማ ሂደቶችን ለመደገፍና አጠቃላይ ጤናንናም ደህንነትን ለማሻሻልም ይረዳል። 14ኛ ጥቅል ጎመን የተሻለ የአይን ጤናንም ይጠብቃል። ጥቅል ጎመን በቤታ ካሮቲን የበለጸገ ሲሆን ይህም ለአይን ጤና ጠቀሜታ ያለው ሲሆን ከእድሜ ጋር ተያይዘው የሚመጣውን ማኪውላር ዲጀነሬሽንን ይከላከላል። ጥቅል ጎመን ጤናማ የእይታ እናም የአይን ጤናን ለመጠበቅ አስፈላጊ የሆነው የቫይታሚን ኤ ቅድመ ዝግጅት የሆነውን ቤታ ካሮቲንን ይዟል። ቤታ ካሮቲን ኃይለኛ አንቲኦክሲዳንት ሲሆን አይንን በፍሪ ራዲካልስ እናም በኦክሳይድ ውጥረት ምክንያት ከሚደርስ ጉዳትም ይከላከላል። ከቤታ ካሮቲን የሚገኘው ቫይታሚን ኤ የሬቲና ተግባርን የሚደግፍ እናም ከእድሜ ጋር የተያያዘ ማኪውላር ዲጀነሬሽንን ለመከላከልም ይረዳል። ይህም የአይን ህመምን ወደ አይን ማጣት የሚዳርግ ነው። በተጨማሪም ጥቅል ጎመን እንደ ቫይታሚን ሲ እናም ሉቲን ባሉ ሌሎች አንቲኦክሲዳንቶች የበለጸገ ሲሆን እነዚህም ጥሩ የአይን እይታን በመጠበቅ ረገድ ሚናም ይጫወታሉ። በአመጋገባችሁ ውስጥ ጥቅል ጎመንን ማካተት አጠቃላይ የአይን ጤናን ለመደገፍ እናም የአይን ህመም አደጋን ለመቀነስም ይረዳል። ስለዚህ ጥቅል ጎመንን በአመጋገባችሁ ውስጥ በየቀኑ ብታካትቱ እነዚህን የማይታመን ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። በአጠቃላይ ጥቅል ጎመንን ወደ ዕለታዊ አመጋገባችሁ ማካተት አጠቃላይ ጤናችሁንናም ደህንነታችሁን በብዙ መንገድ እንድትጠብቁ ያስችላችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።